ዘና ብላችሁ ተቀምጣችሁ ቀናችሁን እያጣጣማችሁ ያለ በድንገት ከጡቶቻችሁ ዝቅ ብሎ የውጋት ወይም ደግሞ የህመም ስሜት ሊያጋጥማችሁ ይችላል። ይህም ጽንሱ በቀጥታ የጎን አጥንታችሁን የመታችሁ ያህል አይነት ስሜት ሊሰማችሁ ይችላል። በዚህ የተነሳም ቦታ ልትቀያየሩ ትችላላችሁ። ነገር ግን ምቾት ማጣቱ ይቀጥላል። ምንም እንኳን እርግዝና በውብ ጉዞዎች የታጀበ ቢሆንም አንዳንድ ጊዜ ግን ውጣ ውረዶችም ይኖሩታል። ህፃኑ እያደገ ሲሄድ ሰውነታችሁ አስደናቂ ለውጦችን ያካሂዳል። ይህም እያደገ የመጣውን አዲስ ህይወት ለመደገፍና በቂ ቦታ ለመስጠት ነው። በዚህ ቪዲዮ እርጉዞች ላይ በብዛት የሚያጋጥመው የጎን ህመም ለምን እንደሚያጋጥም አራቱን ዋና ዋና ምክንያቶችና መቼ የህክምና እገዛ ማግኘት እንዳለባችሁ በተመለከተ ነግራችኋል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች እንኳን ደህና መጣችሁ። እርጉዞች ላይ በግራ ወይም ደግሞ በጎን ከጡታቸው ዝቅ ብሎ የሚያጋጥም ህመም የተለመደና ብዙ ሴቶች ላይ የሚያጋጥም ሲሆን ለዚህ የሚዳርጉ አራት ዋና ዋና ምክንያቶች ይኖራሉ። ስለሆነም ዛሬ እነዚህን አራቱን ዋና ዋና ምክንያቶች እናያለን። የመጀመሪያው ምክንያት እያደገ ያለው ህፃን በቂ ቦታ ስለሚፈልግ። ልክ ትልቅ ፊኛ በትንሽ ሳጥን ውስጥ ለማስገባት ስትሞክሩ የሚፈጠረውን ነገር አስቡ። ፊኛው እየተነፋ እየተለጠጠ ሲሄድ ፊኛው ከሳጥኑ መውጣት ይጀምራል። በዚሁ አግባብ ጽንሱ እያደገ ሲሄድ ማህፀንም ወደ ላይ እያደገ ይሄዳል። በተለይ ከ7 ወር ጀምሮ ማህፀን ጎን አጥንት ጫፍ ላይ ይደርሳል። በዚህም የተነሳ ጎን አጥንት ጡንቻዎች ላይ ጫና በማሳደር የህመም ስሜት እንዲያጋጥማቸው ያደርጋል። ብዙ ሴቶችም በተለይ በቀኝ ጎናቸው ወይም ደግሞ ከጡታቸው ዝቅ ብሎ የህመም ስሜት ሊያጋጥማቸው ይችላል። ብዙ ጊዜ የሚያጋጥመው የጎን ህመም ከጽንሱና ከማህፀን እድገት ጋር ተያይዞ የሚያጋጥም ሲሆን ይህም ጎን አጥንት ጡንቻዎች ላይና አጥንቱ ላይ በሚፈጠር ጫና የሚያጋጥም ነው። ሁለተኛው ለዚህ ህመም ምክንያት የሆነው የጽንስ እንቅስቃሴ ነው። አንዳንድ ጊዜ ያጋጠመሽ የጎን ህመም ምናልባትም ልጅሽ ጤናማና በበቂ ሁኔታ እየተንቀሳቀሰ እንደሆነ መልእክቶች ሊነግረን ይችላል። በተለይ እግሮቹ ወደ ላይ ከሆነ እግሮቹ በተደጋጋሚ ጫና ሊፈጥሩ ይችላሉ። በዚህም የተነሳ የጎን አጥንት ህመም ሊያጋጥምሽ ይችላል። ስለዚህ ማህፀንሽ ውስጥ ያለው ልጅ በሚንቀሳቀስበት ወቅት በሚፈጠር ጫና ምክንያት እንደዚህ አይነት ህመም ሊያጋጥም ይችላል። ይህም እናት በመሆንሽ አንዳንድ ጊዜ ሊያጋጥሙ ከሚችሉ ችግሮች አንደኛው ነው። ይህ ማለት ግን ህፃኑ ላይ ወይም ደግሞ ማህፀንሽ ላይ ችግር አጋጥሟል ማለት አይደለም። በሶስተኛ ደረጃ ለጎን አጥንት ህመም እንደ መነሻ ወይም ደግሞ እንደ ምክንያት የሚሆነው የሆርሞን ለውጦች ናቸው። በተለይ ሪላክሲን የተባለ ሆርሞን በእርግዝና ወቅት በብዛት ይመረታል። ይህ ሆርሞንም ጡንቻዎችንና ጅማቶችን በማላላት በምጥ እንዲለሩ ያግዛል። በተመሳሳይ ደረት ላይ ያሉ ጡንቻዎችን ለህመም ቅርብ እንዲሆኑ ያደርጋል። በዚህም የተነሳ ደረታቸው አካባቢ ወይም ደግሞ ጎን አጥንታቸው አካባቢ ላይ የህመም ስሜት እንዲፈጠር ያደርጋል። ይህም በሆርሞን ለውጦች አማካኝነት ሊያጋጥም የሚችል ነው። አራተኛው ምክንያት አቋቋማቸው ስለሚቀየር። እንደሚታወቀው እርጉዝ ሴቶች የአቋም ለውጥ ያጋጥማቸዋል። ይህም ማህፀናቸው ውስጥ ልጅ እያደገ ነው፣ ማህፀንም በሳይዝ እየጨመረ ነው። እነዚህ ነገሮችም የአቋም ለውጥ እንዲያጋጥማቸው እንደ ምክንያት ሊሆኑ ይችላሉ። በዚህ ንሳ ወደፊት ዘንበል ሊሉ ይችላሉ። ታዲያ ይህ ለውጥም የወገብ ጡንቻዎች፣ የደረት ጡንቻዎች፣ የጎን አጥንት ጡንቻዎች እንዲሁም የትከሻ ጡንቻዎች መሰሳብ ወይም ደግሞ ስትሬስ ላይ የሚያጋጥማቸው የህመም ስሜት ሊያጋጥማቸው ይችላል። ይህም በጊዜ ሂደት ምቾት ማጣትና የህመም ስሜት ይኖረዋል። ታዲያ እነዚህ ነገሮች ከወለዳችሁ በኋላ በቀላሉ የሚስተካከሉ ስለሆነ ያን ያህል መጨናነቅ አያስፈልግም። ከዚህ ቀጥለን ደግሞ እርጉዞች የጎን ህመም ሲያጋጥማቸው ወደ ህክምና ቦታ መሄድ ያለባቸው መቼ ነው የሚለውን እናያለን። ብዙ ጊዜ የጎን አጥንት ህመም ጉዳት የሌለው ብዙ ጊዜ የሚያጋጥም ቢሆንም ከዚህ በታች ያሉት ችግሮች ካጋጠሙ ግን በፍጥነት ወደ ህክምና ቦታ መሄድ ይመከራል። እነዚህ ችግሮችም እነዚህ ናቸው። ከፍተኛ የሆነ ራስ ምታት፣ የእይታ ችግር፣ የደም ግፊት ማጋጠም፣ በቀኛችሁ የሆዳችሁ ክፍል ላይ ከፍተኛ የሆነ ህመም ካጋጠማችሁ፣ ትንፋሽ ማጠርና ሙቀት ካጋጠማችሁ እነዚህ ነገሮች ከጎን አጥንት ህመም ጋር አብረው የሚመጡ ከሆነ አደገኛ የእርግዝና ምልክቶች ስለሆኑ በፍጥነት ወደ ህክምና ቦታ ሄዶ አስፈላጊውን ምርመራና ህክምና ማግኘት ይመከራል። ለጎን ህመም ወይም ደግሞ ለጎን አጥንት ህመም ሲያጋጥማችሁ ልታደርጓቸው የምትችሉ ቀላል የመፍትሄ ሀሳቦች ያላችሁበትን ፖዚሽን ወይም ደግሞ አቀማመጥ ቶሎ መቀየር፣ ለረጅም ጊዜ አለመቀመጥ፣ የተስተካከለ ፖስቸር
ፖስቸር ወይም ደግሞ አቋም እንዲኖራችሁ ማድረግ። ለምሳሌ ቀጥ ብላችሁ መቀመጥ፣ ስትቀመጡ ወገባችሁን በትራስ መደገፍ፣ ቀለል ያለና ለስለስ ያለ መሰሳብ መስራት፣ ከተገኘ ደግሞ የእርግዝና ትራሶችን መጠቀም፣ ሞቅ ያለ ፎጣ የህመም ስሜት አጋጠማችሁ ቦታ ላይ ያዝ አድርጎ መቆየት፣ እንዲሁም ምቾት የሚሰጡ ልብሶችን መልበስ። እነዚህ ከላይ የዘረዘርኳቸው ቀላል የመፍትሄ ሀሳቦች ናቸው። እነዚህን የመፍትሄ ሀሳቦች ወስዳችሁ የህመም ስሜቱ የማይሻሻል ከሆነ ወይም ደግሞ እየባሰ የሚሄድ ከሆነ ቶሎ የህክምና እገዛ ብታገኙ ይመከራል። በዚህ ጉዳይ ላይ ያላችሁን ተሞክሮ አስተያየት መስጫው ላይ አካፍሉ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎችም እንዲደርስ ቪዲዮን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለና ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።